ለህይወት የሚያሰጉ ችግሮች የሚመጡት ከወር አበባ መዛባት ጋር በተያያዘ እርግዝና በሚኖርበት ጊዜ ነው። ሴቶች የወር አበባ መዛባት በሚኖርባቸው ጊዜ በራሳቸው መፍታት የሚችሉት ነገር አይደለም። እያጠባች ያለች ሴት የወር አበባዋን ሳታይ በፊት ልታረግዝ ትችላለች። አንዲት ሴት በአንድ አመት ውስጥ ነው ከ8 ጊዜ በታች የወር አበባ የምታይ ከሆነ ሐኪም ማየት ያስፈልጋል። የወር አበባ መዛባት በጣም አደገኛ የሆኑ የጤና እክሎች ምልክት ሊሆን ይችላል። የወር አበባ መዛባት ማለት ከተቀባይነት ካለው የወር አበባ ዑደት አፈሳሰስ ውጪ ደም በሚፈስበት ጊዜ የሚከሰት ሁኔታ ነው። በጣም ብዙ ጊዜ ሴቶችን የሚያስቸግር ሁኔታ ነው። ብዙ ሕክምና እንዲያገኙ የሚያስገድዳቸው እንደውም ብዙውን ጊዜ ደግሞ ለኦፕሬሽንም ራሱ ብዙውን ጊዜ ምክንያት የሚሆን ችግር ነው። ስለዚህ የወር አበባ መዛባትን በምናወራበት ጊዜ ተቀባይነት ያለው የወር አበባ ዑደት ምን አይነት ነው የሚለውን ነው ማወቅ ያለብን ማለት ነው። ስለዚህ ተቀባይነት ያለው የወር አበባ ዑደት በ12 ዓመትና በ13 ዓመት መካከል ነው የሚጀምረው። ርዝመቱ ብዙውን ጊዜ ከ21 እስከ 35 ቀን ባለው ጊዜ ሊሆን ይችላል። ማለትም የወር አበባ ዑደቱ በየ21 ወይም እስከ 35 ቀን ባለው ጊዜ ውስጥ በአማካይ 28 ቀን አካባቢ የሚከሰት ይሆናል ማለት ነው። ፍሰቱ ደግሞ ከ3 ቀን እስከ 7 ቀን ያለ የደም መፍሰስ ብዙውን ጊዜ ይኖራል። ደም የሚፈሰውን ደም መጠን እንትን ማለት መለካት በጣም ከባድ ቢሆንም ከ20 እስከ 80 ኤምኤል ወይም ደግሞ ሚሊ ሊትር የሚሆን ደም እንዲፈስ ይጠበቃል። አንድ የወር አበባ ዑደት ከሌላኛው የወር አበባ ዑደት ሁሉ ጊዜ አንድ አይነት ላይሆን ይችላል፣ ግን ከ3 ቀን በላይ መለያየት አይጠበቅበትም። ስለዚህ ከዚህ ውጪ የሆነ የወር አበባ ዑደት በሚኖር ጊዜ የወር አበባ ዑደት መዛባት አለ ይባላል ማለት ነው። ብዙውን ጊዜ የወር አበባ መዛባት ሰዎችን የሚያሳስባቸው በወር አበባ ጊዜ ያለው ደም ፍሰት ከባድ ሲሆን ወይም በጣም ሲጨምር ወይም ለረጅም ጊዜ በሚፈስበት ጊዜ ነው የሚሆነው። ሆኖም ግን ከዚህ በተጨማሪ ጊዜውን ጠብቆ የማይመጣ ወይም ደግሞ ባልተጠበቀ ጊዜ የሚመጣም ሲሆን ይሄም ችግር ነው ማለት ነው። በተጨማሪም ደግሞ ከዚህም በተረፈ ደግሞ ለምሳሌ ያህል በጣም የሚለያይም ከሆነ አንዳንድ ጊዜ ብዙውን ጊዜ ቅድም እንዳልኩት ሴቶች የወር አበባ ሲበዛ ነው በብዛት የሚያሳስበን። ሆኖም ግን የወር አበባ ደግሞ ከሚጠበቀው በላይ በታች በጣም ትንሽም በሚሆንበት ጊዜ ይህም የወር አበባ መዛባት ጋር መቆጠር ያለበት ሁኔታ ነው ማለት ነው። የወር አበባ መዛባት ምክንያቶች ከአንዲት ሴት የስነ ተዋልዶ ደረጃ ጋር በጣም ይያያዛሉ። ይሄ ማለት ከእድሜዋ ጋር ማለት ነው። ስለዚህ በስነ ተዋልዶ ህይወቷ ፍሬያማ በሚባለው ወይም በሪፕሮዳክቲቭ ኤጅ ግሩፕ ላሉ ሴቶች ብዙውን ጊዜ የወር አበባ መዛባት የሚያመጣው ከእርግዝና ጋር የተያያዘ ችግር ነው። ስለዚህ አንዲት ሴት በፍሬያማ በሆነ የመራቢያ ዘመኗ በስነ ተዋልዶ ጊዜዋ ማለትም ከ15 ዓመት እስከ 49 ዓመት ያለች የወር አበባ የምታይ ሴት የወር አበባ መዛባት በሚያጋጥማት ጊዜ መጀመሪያ እሷም ማረጋገጥ ያለባት ሐኪሟም እንዳልተፈጠረ እርግጠኛ መሆን ያለበት እርግዝና ነው። ስለዚህ ያ ነው በጣም አስፈላጊው ነገር ማለት ነው። ከዛን አንዲት ሴት ግን እርጉዝ እንዳልሆነች ከተረጋገጠ በኋላ የወር አበባ መዛባትን የሚያስከስቱ ሁለት ዋና ዋና መደቦች አሉ፣ የችግር መደቦች አሉ። እነዚህ የመጀመሪያዎቹ መዋቅራዊ ወይም ደግሞ ስትራክቸራል አብኖርማሊቲስ የምንላቸው በስነ ተዋልዶ አካሎቻችን ውስጥ መዋቅራዊ የሆኑ ችግሮች ሲኖሩ ማለትም እባጭ፣ እጢ፣ እንደ ኪንታሮት አይነት ነገር በሚኖርበት ጊዜ የማህፀናችን ግድግዳ ወይም ደግሞ የማህፀናችን ጡንቻ የተመለከቱ ችግሮች በሚከሰቱበት ጊዜ መዋቅራዊ የሆኑ ችግሮች በሚከሰቱበት ጊዜ የወር አበባ መዛባት ሊመጣ ይችላል። በሌላ በኩል ደግሞ እነዚህ በማይኖሩበት ሁኔታ ፋንክሽናል የሆኑ ችግሮች የምንላቸው ደግሞ አሉ። እነሱ ደግሞ ሊሆኑ ይችላሉ የሚያመጡት ማለት ነው። ስለዚህ እነዚህ ፋንክሽናል ችግሮች ውስጥ በጣም ብዙውን የአንበሳውን ድርሻ የሚወስደው የሆርሞን መዛባት ማለትም በትክክል እንቁላል ባለመለቀቁ እንዳይለቀቅ የሚያደርግ የሆርሞን ችግር በመኖሩ ምክንያት የሚከሰት የሆርሞን መዛባት ነው ማለት ነው።
ተጨማሪም ሌሎች ፋንክሽናል ምክንያቶች አሉ። እነዚህ ፋንክሽናል ምክንያቶች ለምሳሌ ያህል በአጠቃላይ ከደም መፍታት ጋር ደም በሚመፍሰስ ችግር ካለባቸው ሰዎች ጋር የተያዙ ሊሆኑ ይችላሉ። አንዳንድ ደግሞ ከውጫዊ ምክንያቶች እኛ ከምናደርጋቸው ነገሮች ለምሳሌ ያህል ለወሊድ መቆጣጠሪያነት ከሚወሰዱ መድኃኒቶች ወይም ለወሊድ መቆጣጠሪያነት ከተቀመጡ የወሊድ መቆጣጠሪያ መሳሪያዎች ጋር የተያያዙ አያትሮጄኒክ የምንላቸው ችግሮች ሊኖሩ ይችላሉ። ሌላ ደግሞ አልፎ አልፎ ደግሞ የማህፀን ግድግዳን ብቻ የሚመለከቱ መዋቅራዊ ያልሆኑ ግን ከማህፀን ግድግዳ ጋር በተያያዘ ከደም ስሮቹ ጋር ከደም ፍሰትን ከመቆጣጠር ጋር የተያዙ ችግሮች ኢንዶሜትሪያል የሆኑ ችግሮች ፋንክሽናል የሆኑ ችግሮች ሊኖሩ ይችላሉ። ሌላ ደግሞ ብዙ ጊዜ የማይከሰቱ በዛ ምክንያት የራሳቸው መደብ የሌላቸው ለምሳሌ ያህል ከአርተሪና ቬን ማለትም ደም ቅዳና ደም መልስ በማህፀን ግድግዳ ውስጥ ያልተለመደ አይነት ቁርኝት ሲኖራቸው እንደዚህ የመሳሰሉ ችግሮች ሲኖሩም ሊከሰት ይችላል ማለት ነው። ስለዚህ በአጠቃላይ ይሄ የወር አበባ መዛባት ቀደም እንዳልኩት ብዙ ጊዜ የሚከሰትም ቢሆን ከእርግዝና ውጭ የሚከሰተው በጣም ብዙ ጊዜ የሚከሰተው የሴቶች የወር አበባ ማየት በጀመሩበት ጊዜ እና የወር አበባ ደግሞ ማየት ሊያቆሙ በተቃረቡበት ጊዜ አካባቢ ነው እና ዋነኛ ምክንያቱ ደግሞ ቀደም እንደተባባል ነው እንቁላል ባለመለቀቁ ምክንያት የሚከሰት የሆርሞን ችግር ወይም ደግሞ ያንን የሚያስከስቱ ደግሞ የሆርሞን ችግሮች የሚያመጡት የእንቁላል ያለመለቀቅ እና በዛ ምክንያት ያልተመጣጠነ የሆርሞን ሁኔታ መኖሩ ነው ማለት ነው። አንዲት ሴት በነገራችን ላይ በአንድ ጊዜ ከአንድ በላይ የወር አበባ መዛባት የሚያስከስቱ ችግሮችም ሊኖሩባት ይችላል። ይሄ ይቻላል። አሁን ወደ ሆርሞን መዛባት ግን መለስ ስንል ሆርሞን መዛባት እና በዚህ የሆርሞን መዛባቱ ደግሞ ያው ከእንቁላል አለመለቀቅ ጋር በቀጥታ ይያያዛል። ተያያዥ የሆኑ ነገሮች ናቸው። እነዚህ ለምን ይከሰታሉ ስንል ቅድም ባልናቸው የእድሜ ክልሎች ውስጥ የተለያዩ ምክንያቶች አሏቸው። ለምሳሌ ገና አፍላ ወጣቶች ገና የወር አበባ በሚያዩበት ጊዜ የወር አበባ ዑደትን የሚቆጣጠረው የሆርሞን ስርዓት ገና እየጎለበተ እየጠነከረ ብስለትን እያገኘ ያለበት ጊዜ ነው። ስለዚህ ገና ሙሉ በሙሉ ብስለቱን ባለመቀዳጀቱ ምክንያት የዚህ የሆርሞን ስርዓት አለመብሰል በራሱ እንቁላል በትክክል በየጊዜው እንዳይለቀቅ ሊያደርግ ይችላል። ስለዚህ አፍላ ወጣቶች ገና ወር አበባ ማየት በጀመሩበት በመጀመሪያዎቹ 2 ዓመታት እስከ 2 ዓመታት አንዳንዴም እስከ 3 ዓመታት ጊዜ ድረስ የወር አበባ ዑደታቸው የተዘባረቀ ሊሆን ይችላል። አንዳንዶቹ በጣም አልፎ አልፎ ሊሆን ይችላል የወር አበባ የሚያዩት። አንዳንዶቹ ደግሞ የወር አበባቸው ሲመጣ ከባድ ለረጅም ጊዜ የሚቆዩ ሊሆን ይችላል። አንዳንዶቹ ደግሞ የማይተነበይ አይነት ትንሽ ደም ብዙ ጊዜ ሊኖራቸው ይችላል። ይሄ የሚሆነው እንግዲህ ለምንድን ነው? ቅድም እንዳልነው ይሄ የሚቆጣጠረው የሆርሞን ስርዓት ገና እያደገ እየጎለበተ እየበሰለ ያለበት ጊዜ ስለሆነ ገና ሙሉ ብስለቱ ላይ ባለመድረሱ ምክንያት ነው ማለት ነው። ደግሞ የወር አበባ ሊያቆም በሚሆንበት ጊዜ ድረስ ደግሞ ምን ይሆናል? ያ የሆርሞን የሚቆጣጠረው የሆርሞን ስርዓት ትክክል ሆኖ ሳለ ግን በቂ እንቁላል ባለመኖሩ ምክንያት በዚህ ምክንያት የወር አበባ መዛባት ይከሰታል። ስለዚህ እነዚህ ናቸው ሁለቱ በተፈጥሮ የሚከሰቱት ማለት ነው። ተቀባይነት ያላቸው በስነ ተዋልዶ እንትናችን ያሉት ምክንያቶች እነዚህ ናቸው። በተጨማሪም ግን አሁን ይሄንን የሆርሞን ስርዓት ግን ደግሞ ላይ ተጽዕኖ የሚያሳድሩ ሌሎች ተጽዕኖ ፈጣሪ የሆኑ የሆርሞን መዛባቶችም አሉ። ለምሳሌ ያህል የታይሮይድ ወይም ደግሞ ይሄ ታይሮይድ ሆርሞን አብኖርማሊቲ በወር አበባ መዛባት ወር አበባ ሂደት ላይ ከፍተኛ የሆነ ተጽዕኖ አለው። ስለዚህ የታይሮይድ ፕሮብሌም ሲኖር የወር አበባ መዛባት ይከሰታል። አንዱ እሱ ነው። ሁለተኛ ማንኛውም ከፍተኛ የሆነ ውጥረት በሚኖርበት ጊዜ የሆርሞን መዛባት ያመጣል። ይሄንኑ የተቆጣጣሪ የሆርሞን ስርዓት ላይ ተጽዕኖ በማሳደር ማለት ነው። ክብደት በከፍተኛ ሁኔታ ሲቀነስም ሲጨመር መሆን ሲቀነስ ቅድም እንዳልኩት ከዚህ ከስትሬስ ጋር የተያያዘ በመሆን እንደዚህ አይነት ችግርም ያመጣል። ብዙዎቹ ከባድ የሆኑ የአካላዊ በሽታዎች እና የሆርሞን መዛባቶችን በተወሰነ መጠን የወር አበባ ዑደትን አፌክት ያደርጋሉ። እንዴት እንከላከለው የሚለውን ነገር በምንነጋገርበት ጊዜ ስለዚህ ቅድም እንዳልነው በተወሰኑ የእድሜ ክልላችን ላይ የሚጠበቅ ነገር ነው። ግን ደግሞ ከተወሰኑ የእድሜ ክልል ውጪ ደግሞ ከዛ የተወሰነ የእድሜ ክልል ውጪ ደግሞ ምክንያቶች አሉ።
ከነዚህ ምክንያቶች ውስጥ በጣም የታወቀውና ብዙውን ጊዜ ችግር የሚያመጣው ፖሊሲስቲክ ኦቫሪ ሲንድሮም የሚባለው ችግር ነው። ስለዚህ ይሄ ችግር የወር አበባ መዛባትን ያመጣል። በተጨማሪም የአካል ክብደት ከበድ ማለትን ሁኔታ፣ እንደገና ደግሞ ኢንሱሊን ሬዚስታንስ የሚባለው ኢንሱሊን የሚባለው ሆርሞን በደንብ እንዲሰራ ያለማድረግ ሁኔታ፣ እንደገና ደግሞ ሃይፐር አንድሮጂኒዝም ደግሞ የአንድሮጂን የሚባሉት ሆርሞኖች ደግሞ ከሌሎች ሴቶች በበለጠ ሁኔታ ከፍ ያለ ሁኔታ ላይ በመሆናቸው ምክንያት የነሱ እንትንም ይኖራል። ስለዚህ እንደሱ አይነት ችግርም ሊሆን ይችላል። እነዚህ ምክንያቶች ሊሆኑ ይችላሉ። ስለዚህ እንዴት ነው የምንከላከለው ሲባል በምክንያቱ ላይ የተመሰረተ ነው ማለት ነው። በምክንያቱ ላይ የተመሰረተ ነው። የወር አበባ መዛባት ያላጋጠማት ሴት ግን እንዴት አድርጋ ትከላከለው ብለን የምንነጋገር ከሆነ የወር አበባ መዛባት ለመዛባት የተለየ ምክንያት የሌላት ሴት አጠቃላይ ጤንነቷን በመንከባከብ የወሊድ መቆጣጠሪያ አጠቃቀሟን ከሐኪም ጋር ተማክራ በተገቢ ሁኔታ በማድረግ አመጋገቧን በማስተካከል እና ተገቢ የሆነ የአካል እንቅስቃሴ በማድረግ የወር አበባ መዛባት እንዳይከሰት ለማድረግ ትችላለች። የተለየ ምክንያት የሌላት ሴት ማለት ነው። የተለየ ምክንያት ያላቸው ሴቶች ግን ሐኪም ጋር ቀርበው ከሐኪማቸው ጋር ውይይት አድርገው በምክንያቱ በተመለከተ ሁኔታ መከላከል ይገባቸዋል። ፖሊሲስቲክ ኦቫሪ ሲንድሮም እንግዲህ በአማርኛ የተተረጎመ አይመስለኝም። ለመግለጽ ያህል በሴቶች ላይ የሚከሰት የሆርሞን መዛባት ዋና ዋና ምክንያቶች ውስጥ አንዱ ነው። እንደውም ምናልባት በመራባት በፍሬያማ በሆነው የስነ ተዋልዶ የእድሜ ክልል ውስጥ ባሉ ሴቶች ውስጥ ከሚከሰቱ የሆርሞን መዛባቶች ውስጥ በጣም ብዙውን ጊዜ የሚከሰተው አይነት ነው እና ይሄ አይነት የሆርሞን መዛባት ምንድን ነው የሚያመጣው? ቅድም እንደተነጋገር ነው የወር አበባ መዛባት እንቁላል ቶሎ ቶሎ ባለመለቀቁ ምክንያት የኃይል አጠቃቀም ችግር፣ ኢንሱሊን የሚባለውን ሆርሞን በትክክል መጠቀም አይችሉም እንደዚህ አይነት ሴቶች። እንደገና ደግሞ አንድሮጅን የሚባለው ሆርሞን ደግሞ ከሌሎች ሴቶች የበለጠ የበዛ ይሆናል እና ደግሞ የሱም ደግሞ ምልክቶች ደግሞ ይበዛሉ። ለምሳሌ የአካላዊ ጸጉር ሊበዛባቸው ይችላል። አንዳንዶቹ እንደ እንትንም አይነት እንደ ብጉር አይነት ነገርን በጣም ሊያስቸግራቸው ይችላል። እንዲህ አይነት ነገሮች ይታያሉ ማለት ነው። ጸጉር በተለምዶ በወንዶች ላይ ብቻ በሚኖርበት ቦታ ላይ ትንሽ ከሌሎች ሴቶች በርከት ባለ ሁኔታ ሊኖርባቸው ይችላል። በጣም ሲበዛም ደግሞ እንደውም ልክ የወንዶች ጸጉር እንደሚመለጠው ሁሉ ይሄ በአንድሮጅን ምክንያት ነው የሚመለጠው የሴቶች ወንዶች እና በዛ ፓተርን ጸጉር ሉዝ የማድረግም ሁኔታ ሁሉ ሊኖራቸው ይችላል ማለት ነው። ስለዚህ ፖሊሲስቲክ ኦቫሪ ሲንድሮም እንግዲህ ይሄ ነው። በዚህ ምክንያት የወር አበባቸውን ማያዩ ሴቶች የሚያሳስበው ነገር ምንድነው? ከእንቁላል መለቀቅ ጋር በተያያዘ የሚመረተው ጠቃሚ የሆነው ሆርሞን ፕሮጀስትሮን የሚባለው አይኖራቸውም። ፕሮጀስትሮን ባለመኖሩ ምክንያት ምን ይፈጠራል ማለት ነው? ለረጅም ጊዜ ኢስትሮጅን ብቻ የሚባለው ሆርሞን ለረጅም ጊዜ ስለሚኖር የማህፀናቸው የውስጠኛው ክፍል ወይም ኢንዶሜትሪየም የሚባለው ለዚህ ለኢስትሮጅን ለረጅም ጊዜ ሲጋለጥ የተለያዩ ጎጂ የሆኑ ለውጦች ሊኖሩት ይችላሉ። የመጀመሪያው ለውጥ ራሱ ዝም ብሎ መፋፋት፣ ከተገቢው በላይ መፋፋት እና ከተገቢው በላይ እድገት ማሳየት፣ በዚህ ምክንያት የተለያዩ ከፍተኛ የሆነ ደም ፍሰት ምናምን ሊያጋጥማቸው ይችላል። ይሄም ነገር ከቀጠለ ግን ወደ ክፉ የሆነ የማህፀን ግድግዳ መፋፋት ይለወጣል። ማለትም ወደ አቲፒካል የሆነ ኢንዶሜትሪያል ሃይፐርፕሌዚያ ይለወጣል። ብሎም እንደውም ከዛም አልፎ ወደ ክፉ የሆነ የማህፀን ግድግዳ እጢ ወይም ደግሞ ኢንዶሜትሪያል ካንሰርም ሊለወጥ ይችላል። ስለዚህ አሳሳቢ ነገር ነው ማለት ነው ፕሮጀስትሮን አለመኖሩ ማለት ነው። ስለዚህ አንዲት ሴት በአንድ አመት ውስጥ ከ8 ጊዜ በታች ከ16 ዓመቷ በኋላ ማለት ነው ከ8 ጊዜ በታች የወር አበባ የምታይ ከሆነ ሐኪም ማየት ያስፈልጋል። በበቂ ሁኔታ እንቁላል እየተለቀቀ ላይሆን ይችላል ማለት ነው። ስለዚህ ይህንን ማወቅ ያስፈልጋል። በተረፈ ግን የወር አበባ በተለይ ደግሞ አለመምጣት ሌሎችም ምክንያቶች ሊኖሩት ይችላሉ። ቀደም እንዳልኩት መዋቅራዊ ምክንያቶችም ሊሆኑ ይችላሉ። የማህፀን ግድግዳ ተጎድቶ ሊሆን ይችላል። የማህፀን አፍ ወይም ደግሞ የማህፀን ሰርቪክስ የምንለው ተደፍኖ ሊሆን ይችላል። እንደዚህ አይነት ምክንያትም ሊሆን ይችላል። ሌሎች አይነት ደግሞ የሆርሞን ችግሮችም ሊሆኑ ይችላሉ። የሆርሞን ሌሎቹ ችግሮች ደግሞ ለምሳሌ ያህል
በቂ ኃይል በሌለበት ሁኔታ የሚከሰቱ ለምሳሌ አንዲት ሴት የሰውነት ተክለ ሰውነቷ በጣም ቀንሶ አንደርዌት ሆና በቂ ምግብ በማታገኝበት ሁኔታ ከፍተኛ የሆነ የጤና ችግር ባላት ሁኔታ ወይም ደግሞ በጣም ከባድ የሆነ የሰውነት እንቅስቃሴ በምትሰራበት ሁኔታ የሰውነታችን የሆርሞን አሰራር ወደ ሌሎቹ ነገሮችን ወደ መጠበቅ ይዞራል። ወደ ስነ ተዋልዶ ያለውን ነገር ያቆማል። ምክንያቱም በህይወት እንድትቆያች ሴት በቂ ኃይል ስለሌለ ለዛ ያለውን ኃይል ያጥፍና ወደ ሌላ በህይወት ወደሚያቆዩት ነገሮች ይለውጣል። ያ ሃይፖታልሚክ አሜኖሪያ እንለዋለን። ያም እንግዲህ ከሱ ጋር በተያያዙት ችግሮች የሚያመጡት ችግር ይኖራል ማለት ነው። ለምሳሌ ለረጅም ጊዜ እንደዚህ አይነት ነገር ላይ ያሉ ሴቶች ያጥንት መሳሳት ሊያጋጥማቸው ይችላል እና ደግሞ በአጠቃላይ ከችግሩ ጋር ደግሞ የተያዙ ሌሎች ችግሮች ሊያጋጥማቸው ይችላሉ። ለምሳሌ ታመው ከሆነ ከህመሙ ጋር ወይም ደግሞ በቂ ኃይል ባለማግኘታቸው ምክንያት ሌሎች የጤና እክሎች ሊያጋጥሟቸው ይችላሉ። ስለዚህ በአጠቃላይ ፍሬያማ የመራቢያ ዘመን ወይም ደግሞ የሪፕሮዳክቲቭ ኤጅ ግሩፕ ላይ ያለች ሴት የወር አበባ ዑደቷ እንትን ባይሆንም ቅድም እንዳልኩት ብዙ ጊዜ ሰው ሲበዛ በጣም ቶሎ ሲመጣ ነው የሚረበሸው። ግን በበቂ ሁኔታ የወር አበባ ዑደት ማታይም ከሆነ አሳሳቢ ነገር መታከም ያለበት ነገር ነው። የወር አበባ ሊመጣ በሚልበት ጊዜ ጡት ማመም፣ ሆድ የመነፋት፣ የጡትም የመጨመር ሁኔታ፣ አንዳንድ ሴቶች የመደበት ስሜት፣ እንቅልፍ የማለት እንደዚህ አይነት ስሜቶች እንትን ይባሉ ፕሪሜንስትራል ሲንድሮም ወይም ፕሪሜንስትራል ሞሊሚና ይባላሉ በእንግሊዘኛ። በአማርኛ እንግዲህ ከወር አበባ በፊት የሚመጡ የስሜት የመወጣጠር ሁኔታዎች ብለን ልንተረጉመው እንችላለን። እንደዚህ አይነት ሁኔታዎች የሚከሰቱት እንቁላል በሚለቁ ሴቶች ላይ ነው እና እነዚህ ስሜቶች ደግሞ አንዳንዶቹን ሰዎች በጣም ትንሽ ብቻ ለውጥ የሚያሳዩ ይሆናሉ። አንዳንዶቹን ሴቶች ግን በጣም የሚረብሹ በጣም በከፍተኛ ሁኔታ የማህበራዊ ኑሯቸውንም የሚረብሹ ደረጃ ድረስ ሊደርሱ ይችላሉ። ስለዚህ ምክንያታቸው ቅድም እንዳልነው እንቁላል በመለቀቁ ምክንያት የሚፈጠረው የሆርሞን የመቀየር ሁኔታ ነው። ፕሮጀስትሮን በብዛት በሚመረትበት ጊዜ ነው እንደዚህ አይነት አካላዊና ስሜታዊ ምልክቶች የሚታዩት ማለት ነው። ስለዚህ የመጀመሪያው እንግዲህ ነገር ይሄንን መረዳት ነው። ስለዚህ አንዳንድ ጊዜ ነገሮችን በምንረዳበት ጊዜ ልንቋቋማቸው እንችላለን ማለት ነው። ብዙ ጊዜ የችግር ምልክቶች አይደሉም እነዚህ ነገሮች። በብዛት እንቁላል የሚለቀቅበት ሳይክል መሆኑን የሚያሳዩ ነገሮች ናቸው። ቅድም ግን እንዳልኩት አልፎ አንዳንድ ሴቶች ላይ በጣም በከፍተኛ ሁኔታ የማህበራዊ ህይወታቸውን እስከሚረብሽ ድረስ፣ የስራ ህይወታቸውን እስከሚረብሽ፣ የቤተሰባዊ ግንኙነታቸውን እስከሚረብሽ የሚረብሻቸው ሴቶች ካሉ ግን አንደኛ እውነትም ከዚህ ከወር አበባ ጋር ብቻ የተያዘ ስሜት ችግር ስለመሆኑ ማረጋገጥ ያስፈልጋል ሐኪም ጋር ቀርቦ። ሁለተኛ ደግሞ እውነትም ከዛ ጋር ብቻ የተያዘ ከሆነ ደግሞ ከሐኪማቸው ጋር በመመካከር የመፍትሄ ሀሳቦች ይኖሩታል ማለት ነው። ከህክምና ጋር የተያዙ የመፍትሄ ሀሳቦች ይኖሩታል ማለት ነው። ግን ለብዙሃኑ ግን ይሄንን መረዳት ይበቃል ማለት ነው። አንዲት ሴት እንደ ወር አበባ ፍሰቷ ሁኔታ፣ እንደምትጠቀመው የንጽህና መጠበቂያ ሁኔታ፣ እንደ እድሜዋ ተገቢ የሆነ አጠቃቀም ሊኖራት ይገባል። ይሄ ተገቢ ሲባል እንግዲህ አንደኛ ለሷ ምቾቷን የሚጠብቅ በእርጥበት እንዳትረበሽ የሚያደርግ ወይም ደግሞ በሌላም ደግሞ ሲቆይ ደግሞ ኖርማል የሆነ የወር አበባ ቢሆን የራሱ የሆነ ብዙም ጥሩ ያልሆነ ጠረንም ሊያመጣ ስለሚችል ያንን የማያመጣባት አይነት ልብሷን የማይበላሽበትንም አይነት ሁኔታ መቀያየር ይኖርባታል የንጽህና መጠበቂያ። ይሄ ቅድም እንዳልኩት እንግዲህ በሷ የወር አበባ መጠንና በደሞ በምትጠቀመው አይነት የወር አበባ ንጽህና መጠበቂያ ሁኔታ ይወሰናል ማለት ነው። በወር አበባ ጊዜ ንጽህናን መጠበቅ በጣም አስፈላጊ ነገር ነው እና እንደውም ይሄንን በተመለከተ በጣም ልናስብ የሚገባው ስለ አፍላ ወጣቶች ስለ ልጆቻችን ነው። እንዴት ነው እነዚህን ልጆች የምናስተምራቸው የሚለው ነገር በጣም አስፈላጊ ነው። ስለዚህ በወር አበባ ጊዜ በደንብ መታጠብ ያስፈልጋል። የመራቢያ አካሎችን በደንብ መታጠብ ያስፈልጋል። በምንታጠብበት ጊዜ ደግሞ የሚመከረው ውሃ ብቻ ሳይሆን ሳሙናንም ጭምር በመጠቀም በደንብ አድርጎ ጽዳትን መጠበቅ ያስፈልጋል ማለት ነው። ይሄንን ማድረግ ያስፈልጋል በተቻለ መጠን። ይሄንን ስንነጋገር እንግዲህ ብዙ ሰዎች ይሄንን ያውቃሉ፣ ግን በተለያዩ ምክንያቶች ለዚህ በቂ አመቺ ሁኔታዎች የማይፈጠሩበት ሁኔታ ሊኖር ይችላል። ለምሳሌ በተለይ በትምህርት ቤቶች ውስጥ። ስለዚህ ቅድም እንዳልነው የወር አበባ
ዑደት የሚጀምረው ከ12 ዓመት እስከ 13 ዓመት ባለ ጊዜ ነው። ስለዚህ ሴት ተማሪዎች ከዚህ ጊዜ ጀምሮ እስከ ኮሌጅም ከዛም አልፎ ያሉባቸው የትምህርት ተቋማት የስራ ተቋማት ሴት ሰራተኞቻቸውን ተማሪዎቻቸውን ህፃናቶቻቸውን ያማከለ የጽዳት ሁኔታ ሊኖራቸው ይገባል ማለት ነው። ለዚህ አመቺ የሆነ የመጸዳጃ ቦታ ውሃ ሳሙና ሊኖር ይገባል ማለት ነው። አልፎ አልፎም ደግሞ እንትኑም በጣም ችግር ነው የንጽህና መጠበቂያውንም የማግኘት ሁኔታ ተመላልሶ የሚጠቀመውንም ሆነ የሚጣለውን እሱም ኢኮኖሚካሊ እንትን እየሆነ ነው በገንዘብም በጣም ፈታኝ እየሆነ ያለበት ጊዜ ስለሆነ ይሄንን እንግዲህ ማህበረሰብም ሊያስብበት የሚገባው ነገር ነው ማለት ነው። ስለዚህ እንደዛ ነው መጠቀም የሚገባው ማለት ነው። በቀን 2 ሊሆን ይችላል፣ በሌሊትና በቀን ሊለያይ ይችላል። ከዛ በላይ መቀየር ያለባቸው ሴቶች ሊኖሩ ይችላሉ። መታጠብ ደግሞ ቢያንስ በቀን 2 3 በበቂ ሁኔታ መታጠብ በቂ ጊዜ ወስዶ የውስጥ ልብሶችን ለመቀየር ይሄንንም ነገሮች ማድረግ ያስፈልጋል ማለት ነው። ይሄ በጣም አስፈላጊ ጉዳይ ነው። የወር አበባ የሚመጣበት ምክንያት ሁል ጊዜ እንቁላል በሚለቀቅበት ጊዜ የማህፀን ግድግዳ ጽንስ ለመቀበል ስለሚዘጋጅ ያ ጽንስ ካልተከሰተ በሚከሰተው የሆርሞን ሁኔታ ያ ተዘጋጅቶ የነበረው የማህፀን ክፍል የመውጣት ሁኔታ ነው ተገርፍፎ ይወጣል። ስለዚህ ያ የማህፀን ግድግዳ ክፍል ከተወሰነ ደምና ከተወሰነ ከሌሎች ከፈሳሾች ጋር አድርጎ ይወጣል። ያ ነው የወር አበባ ማለት። ስለዚህ የወር አበባ በኮካ ወይም ደግሞ ሰውነትን በመታጠብ ወይም ደግሞ እንደዚህ አይነት ነገሮች ጋር ብዙም ቀጥተኛ የሆነ ግንኙነት ላይኖረው ይችላል። ግን አሁን ግንኙነት ሊኖረው የሚችልበት ሁኔታ ይሄ በሳይንሳዊ ሁኔታ ምንም እንትን የለውም። ሆኖም ግን አንዲት ሴት እንትኗ በሚሆኑበት ጊዜ ወር አበባ በሚሆኑበት ጊዜ የተወሰነ የህመም ስሜቶች ምናምን ይኖራሉ። ይሄ እንትን ነው የሚጠበቅ ነው። ብዙ ሰዎች ላይ አለ። አንዳንድ ሴቶች ብቻ ናቸው ምንም አይነት ያለመመቸትም ሆነ የህመም ስሜት የማይኖራቸው ማለት ነው። ስለዚህ እንደዛ በሚኖርበት ጊዜ ምናልባት ጸጉርን መታጠብ ለብዙዎቻችን ቀዝቃዛም ውሃ ባይሆን የሚመች አይደለም። ዲስከምፈርቱን ሊጨምረው ይችላል። እንግዲህ ያለመመቸቱን ሊጨምረው ይችላል። ከዛ ጋር ሊሆን ይችላል ያያያዙት። ኮካን በተመለከተ ምንም በቀጥታ ቀደም እንዳልኩት ከሆርሞን ስርዓቱ ጋር አሁንም እሱ የሚያገናኘው ነገር የለም። እንግዲህ ግን ብዙ ሰዎች ኮካን ለተለያዩ ለምሳሌ ለማንቂያም የሚጠቀሙበት ሰዎች አሉ። ለራስ ምታትም ያሽለናል የሚሉ ሰዎች አሉ። ይሄ ከሳይንሳዊ ሁኔታ ጋር የተያዘ ሳይሆን ይሄ ከአእምሯችን ከሚቀበለው ነገር ጋር የተያዘ ነገር ነው ብዬ ነው ማስበው። እንትን ቀጥተኛ የሆነ ግንኙነት የተጻፈ የተመሰከረ የለው። በትዳር ውስጥ ያለች ወይም ግንኙነት የምታደርግ በፍሬያማ የመራቢያ ዘመኗ በሪፕሮዳክቲቭ ኤጅ ግሩፕ ያለች አንዲት ሴት የወር አበባ መዛባት በሚያጋጥማት ጊዜ መጀመሪያ ማሰብ ያለባት ስለ እርግዝና ነው እና ከእርግዝና ጋር የተያዙ ደግሞ ደም ፍሰቶች ደግሞ ለህይወትም ሁሉ አደጋ የሚሰጡ ስለሆኑ በቶሎ ወደ ሕክምና መሄድ ያስፈልጋል ማለት ነው። ስለዚህ ግንኙነት የሚያደርጉ እርግዝና ሊከሰት የሚችልባቸው ሴቶች በማንኛውም ሰዓት ይሄ ነገር በሚከሰትበት ጊዜ የሐኪም ምክርና የሐኪም ድጋፍ መጠየቅ ያስፈልጋል። ሳይውል ሳያድር ማለት ነው። ይህ በጣም አስፈላጊ ነገር ነው። ችግሩ ምንድነው? ብዙ ጊዜ ሰዎች እርግዝና የሚከሰትበትን ሁኔታ ትንሽ ላያስቡት ይችላሉ። ለምሳሌ ያህል በቅርብ ጊዜ ያስወረዳት ሴት ካስወረዳት በ10 ቀን ውስጥ የእንቁላል ሊከሰትና እንቁላል ሊለቀቅና የወር አበባን ሳታይ በፊት እርጉዝ ልትሆን ትችላለች። ይሄንን ማሰብ ያስፈልጋል። እያጠባች ያለች ሴት የወር አበባን ሳታይ በፊት ልታረግዝ ትችላለች። ምክንያቱም የወር አበባ ከመታየቱ በፊት እንቁላል ይለቀቃል። ቅድም እንዳልነው የወር አበባ ያቺ የተለቀቀችው እንቁላል የተዘጋጀላት ቦታ ጽንስ ለመሆን ጽንስ ሆና ብትመጣ የተዘጋጀላት የነበረው ቦታ ነው የሚወገደው ወደ ጽንስ ባለመቀየሯ ምክንያት ማለት ነው። ስለዚህ የወር አበባ ለማየት ብዙውን ጊዜ እርግዝና እንዳይከሰት አያደርግም። ግንኙነት የሚያደርጉ ከሆነ ሴቶች በተለያዩ ሁኔታዎች ውስጥ ቢሆኑ የወር አበባ እያዩ ያልነበረም ቢሆን የወር አበባቸው በጣም የተዘባረቀም ቢሆን ሊያረግዙ ይችላሉ። ስለዚህ ሁሉ ጊዜ ይሄንን ማሰብ ያስፈልጋል ማለት ነው። አልፎ አልፎ ደግሞ የወር አበባ ብለው የሚያስቧቸው ነገሮች የወር አበባ ላይሆኑ ይችላሉ። ሁሉም ከማህፀን ወይም ደግሞ ከመራቢያ አካላችን የሚወጣው ደም የወር አበባ አይደለም። ስለዚህ አንዳንድ ጊዜ
እርግዝና በተከሰተ ጊዜ የሚከሰቱ አንዳንድ መድማቶችን እንደ የወር አበባ በመቁጠር እርግዝና ኖሮ ላያውቁት ይችላሉ ሴቶች። ስለዚህ በጣም አሳሳቢው ነገር የወር አበባ መዛባትን በተመለከተ የመጀመሪያው ነገር እርግዝና ነው። ምክንያቱም ለህይወት የሚያሰጉ ችግሮች የሚመጡት ከወር አበባ መዛባት ጋር በተያያዘ እርግዝና በሚኖርበት ጊዜ ነው። ስለዚህ ይሄ በጣም ወሳኝ ነገር ነው ማለት ነው። ይሄ በጣም አሳሳቢና ወሳኝ ነገር ነው ማለት ነው። በተረፈ ቅድም እንዳልኩት ህፃናት ወይም ደግሞ አፍላ ወጣቶች ገና የወር አበባ ማየት በጀመሩበት በ2 ወርና የወር አበባ ሊጠፋ ባለበት በ40ዎቹ የሚከሰት የወር አበባ መዛባት ከሆርሞን ከተፈጥሯዊ የሆነ የሆርሞን መዛባት ጋር የተያዘ ነገር ሊሆን ይችላል። ሆኖም ግን እነዚህም ቢሆኑ ቅድም ያልኩት ይሄ ፍሬያማ የመራቢያ ዘመናቸው ውስጥ ያሉ ስለሆኑ እነዚህም ቢሆኑ እርግዝና መጀመሪያ አለመኖሩን ማረጋገጥ ያስፈልጋል ማለት ነው። በተረፈ መዋቅራዊ ችግሮች ወይም ደግሞ ስትራክቸራል አብኖርማሊቲስ እንደ እጢ፣ እባጭ አሉ አይነት ነገሮች አለመኖራቸው በሐኪም ነው ሊረጋገጥ የሚችለው። ስለዚህ ሴቶች የወር አበባ መዛባት በሚኖርባቸው ጊዜ በራሳቸው መፍታት የሚችሉት ነገር አይደለም። ይሄ የሐኪም እርዳታን የሚያስፈልገው ነገር ነው በብዛት እና የሐኪምን እርዳታ ቶሎ መሻት በማንኛውም ጊዜ ተገቢ ነው። የወር አበባ መዛባት በስነ ተዋልዶ ጤና እክሎች ውስጥ ሲታይ በጣም አበርክቶ የሚከሰት ነው። በብዙ ሴቶች ላይ የሚከሰት ነው። ስለዚህ በጣም ሊተኮርበት ይገባል። ሴቶች የወር አበባ መዛባት በሚኖራቸው ጊዜ በጊዜ መታየት በአፍላነታቸውም ቢሆን ለወደፊት ላላቸው ፍሬያማ የሆነ የስነ ተዋልዶ ህይወት አስተዋጽኦ ያደርጋል። በተለይ ለምሳሌ ያልቀድም ባልነው አንጻር ለምሳሌ ያህል ፖሊሲስቲክ ኦቫሪ ሲንድሮም የሚባለው ችግር ካለባቸው ከመጀመሪያው ጀምሮ ይህንን ሊረዱ የሚችሉ አመጋገቦችን፣ የሰውነት እንቅስቃሴ፣ የሰውነት ክብደትን ቁጥጥር በማድረግ መውለድ በሚፈልጉበት ጊዜ እንዲወልዱ እንደዚህ ማድረግ ይቻላል። ይሄ በጣም አስፈላጊ ነገር ነው። በተረፈ ደግሞ የወር አበባ መዛባት በጣም አደገኛ የሆኑ የጤና እክሎች ምልክት ሊሆን ይችላል። እንደ ቅድም እንዳልነው እንደ አደገኛ የሆነ የማህፀን ግድግዳ እጢ ኢንዶሜትሪያል ካንሰር የምንለው ምልክት ሊሆን ይችላል። ይህንንም ማሰብ ያስፈልጋል። በጣም አስፈላጊ ነው። በእኛ አይነት ሁኔታ ደግሞ በአፍሪካውያን ዘንድ ደግሞ ማዮማ የሚባል ብዙ ጊዜ የሚከሰት እጢ አለ። ገር የሆነ እጢ ነው። በሱም ምክንያት ሊሆን ይችላል። ይህንንም ማድረግ ያስፈልጋል። ይህንንም ማሰብ ያስፈልጋል። ስለዚህ በአጠቃላይ እንደዚህ አይነት ችግሮች በሚኖሩበት ጊዜ ሐኪም በጊዜ ማማከር በጣም የሚረዳ ነገር ነው፣ ይጠቅማል።